በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልኩ። ደቡብ አፍሪካ ዴድላይኑ ነገ ነው። ፖሊሶችና የሀገሩ ተወላጆች ተፋጠዋል። በጣም ኃይለኛ ፍጥጫ ነው ያለው ደቡብ አፍሪካ ውስጥ። ፖሊስ ኃይል በተጠንቀቅ ያለው ነው የሚለው፣ እነሱ ደግሞ ገጀራቸውን ስለው ዱላቸውን ይዘው በተጠንቀቅ ቁመናል ነው የሚሉት። ነገ ነው። በስፍራው ያላችሁት በጣም አሳሳቢ ደረጃ ላይ ነው። እንግዲህ ነገ ነው ዴድላይኑ ማብቂያ። ውጡ የሚሉት ወረቀት የሌላቸው ማለት ነው። ኤምባሲው ይደርስላቸው አልቻሉም። ኤምባሲው ይደርስ አይችልም። ነገማ በጉልበት እየደበደቡ ሊያስወጡ ነው እንጂ ውጡማ ብለዋል። አሁን እየደበደቡ ሊዘርፉና እንትን ሊያደርጉ ነው። ዴድላይኑ ነገ ነው እያሉ ነገ ነው የሚያደርጉት። እና ፖሊስ በቂ ዝግጅት አድርጌያለሁ ቢልም ብለዋል። እዛው ደቡብ አፍሪካ ያሉ ኢትዮጵያውያን መልእክት አስተላልፈዋል። እኛ ግን ከምንም በላይ ለራሳችን ደህንነት ቅድሚያ እንስጥ፣ ምክንያቱም እዛ ያለው ኤምባሲም አልችልም ከአቅሜ በላይ ነው ብሏል። ስለዚህ ምንም ነገ በቤታችሁ ተቀመጡ። ብዙዎቻችሁ እንደው ካልሆነ እንደው ለማየት እንፈልጋለን ትንሽ ነገር ካላችሁም ሰላማዊ ሰዎች ቦታዎችን ልንጠቁማችሁ እንችላለን ብለዋል አስተባባሪዎቹ። ግን ምንም ስለማያደርግላችሁ በነገ ዕለት ከቤታችሁ ሳትወጡ አሳልፉ ባካችሁ የሚል እና ጥንቃቄ አድርጎ የሚል መልእክት ከዛው መጥቷል። ይህን ተከትሎ ፕሬዚዳንት ሲሪል ራማፖሳ መንግስት የህዝብን ደህንነት የሚያውኩ ማናቸውንም ድርጊቶች እንደማይታገስ አስጠንቅቀዋል። የደቡብ አፍሪካው ፕሬዚዳንት ህጉን የሚጥሱ ግለሰቦች ሙሉ በሙሉ በህግ ቅጣት እንደሚቀጥማቸውም ነው የተናገሩት። በሰልፎችም ሆነ በሌሎች መንገዶች ሀገሪቱን ለማተራመስ የሚደረጉ ሙከራዎችን አንፈቅድም ሲሉም ተናግረዋል። ሰኔ 30 መደበኛ የስራ ቀን ሆኖ እንዲቀጥልና አጠቃላይ እንቅስቃሴዎች እንደተለመደው እንዲቀጥሉ ለማድረግ እርምጃዎች እየወሰድና እየተዘጋጀን ነው ብለዋል። የጸጥታ ኃይሎች ለሚነሱ ማናቸውም ስጋቶች ምላሽ ለመስጠት ዝግጁ መሆናቸውንም አስታውቀዋል። ፕሬዝዳንቱ ህጉን የሚጠሱ ከባድ ቅጣት ይጠብቃቸዋል ብለው አስጠንቅቀዋል። ጥሩ ነው ማስጠንቀቃቸው፣ ችግሩ እንዳይከሰት ማለት ነው። ይህም ሆኖ ግን ፖሊስም ተዘጋጅቻለሁ ብለዋል የሀገሪቱ ፖሊስ። ፕሬዝዳንቱም ይህም ማስጠንቀቂያ ሰጥተዋል። ምንድነው የሚባለው? ይህም ነው እኛም ራሳችን ደግሞ መጠንቀቅ ያስፈልገናል። ከ2 ወር በፊት ነው 4 ሰዎች ኢትዮጵያ የተገደሉትና ሌሎችም አሉ። ኤምባሲው ተዘጋጁ እደርስላችኋለሁ አላለም። ተጠንቀቁ ነው ያለው። ኤምባሲው አልቻለም። እባካችሁ ጥንቃቄ አድርጉ ነው ያለው። ስለዚህ ልታደርጉ የምትችሉት ነገር ቢኖር ብቸኛው ነገር የኢትዮጵያ ኤምባሲውም የመንግስትም ነገር የአህያ ባል ከጅብ አያስጥልም ነው እንደተናገር ነው። የሌሎች ሀገሮች ዜጎቻቸውን አውጥተዋል። የኛ በፍጹም የለም። እባካችሁ ወረቀት ያላችሁም የሌላችሁም ግርግር ሲነሳ ምንም የሚበርጠው ነገር የለም፣ የሚያጣራው ነገር የለምና ቢያንስ አርፋችሁ አስቀምጡት። እንዳሉትም ፖሊስ የሚያስቆመው ከሆነ እኔ እንኳ አይመስለኝም። ለምን ከዳር እስከ ዳር እየቀሰቀሳቀሱ ነበር ትናንት ማታ። ፖሊስ ካንትን ካለውም እዛ ሆናችሁ ትመለከታላችሁ። አጠቃላይ ነገ ነው ዋናው ችግር የሚፈጠረው። እባካችሁ ወገኖቻችን ጥንቃቄ አድርጎ የሚል መልእክት ለማስተላለፍ ነው። ሰላማዊ ቦታዎች አሉ ከተባለ እንደውም ወጣ ብሎ ወደ ሰላማዊ ወደ ተባለበት ቦታ ላይ ሄዶ ይሄ ጊዜ እስኪያልፍ መደበቅ ቢቻል ጥሩ ነው። እንግዲህ በሀገርም ተገለ በውጭም ተገለና ተንገላተ መኖር በጣም አሁን ደህና ሀገር ቢኖርም ተመልሶ ይሄዱ ነበር ወደ ሀገራቸው። ሌሎች አፍሪካ ሀገራት መንግስታቸው ወስደዋቸዋል። በአብዛኛው ያው በፈቃደኝነት የቀሩ ወይም ያልቻሉ ይኖራሉ። እንደ ኢትዮጵያውያን ግን በዚህ ደረጃ ህይወትን መስዋዕትነት ከፍለ የምትቆየው በሀገርም የባሰ ነገርም ስላለ እንደሆነ ይገባናል። ስለዚህ ሰላም አለበት እዛ አካባቢ ደህና ነው የተባሉበት አካባቢ ወይም ፈረንጆቹ ምናምን ያሉበት ይመስለኛል እንደዚህ አይነት እንቅስቃሴ የሌለበት። አሁንም ለነሱ ክብር አላቸው፣ ለገዛ ወገናቸው ነው መቼም ክብር የሌለው አፍሪካ እና ወደዛ ሄደው ጊዜ እስኪያልፍ ቢደበቁ የሚል ሀሳብ አለኝ። ትክክል። የተሻሉ ከተሞች ካሉ ደህና ናቸው የተባሉ እንዳልሽው ከወዲሁ ሁሉ ነገር እንደዛ ማድረግ አለባቸው። በተለይ ፕሪቶሪያ እና አካባቢው በጣም መጥፎ ስለሆነ ከፍ ያለ ጥንቃቄ መደረግ አለበት። ወደ ስንመለስ ወደ ሀገራችን አማራ ክልል በዳንግላ በጎጃም አንድ የመስጊድ ኢማም ተገድለዋል። መቲ ሰሞኑን ከ2-3 ቀን በፊት ሼክ ሶፊያን ይባላሉ። ሼክ ሶፊያን ተገድለዋል።
ጥቃት በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጊድ ኢማም ሼክ ሶፊያን ሙሐመድ ከትናንት በስቲያ ምሽት ማለት ነው የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ነው ህይወታቸው ያለፈው። የአራት ልጅ አባት የነበሩት ሼህ ሶፊያን ህልፈት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ድርጊቱን ተከትሎ ህዝበ ሙስሊሙ አደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ ጥያቄ አቅርበዋል። አደባባይ የወጡት እኛም እናዝናለን እንደ ሚዲያ ማንም ይሁን ማን እንኳን የመስጊድ ኢማም ቀርቶ እንኳን ትልቅ ሰው ቀርቶ ማንም ሰው በእምነቱም ሆነ በብሔሩ ምክንያት በምንም መጠቃት ስለሌለበት ይህን ሰይጣናዊ ድርጊት እናወግዛለን ማለት ግን ተመልካቾቻችን ብዙ ጥንቃቄ ነው። ማን ፈጸመው የሚለው ነገር አሁንም ያሳስበናል። በጣም የሚያሳስበን ነገር ሁሉ ይሄ ነው እና በፍጹም የሚወገዝ ሰይጣናዊ ድርጊት ነው። ማንም ቢፈጽመው ማንም ማለት ነው። ግን ማን ፈጸመው? ለምንድን ነው እንደዚህ የሚደረገው? ለምንድን ነው በተደጋጋሚ አልፎ አልፎ እንደዚህ አይነት ነገሮች እየተፈጠሩ ብዙ ጊዜ ተጋልጠዋል በእነማን እንደተፈጸሙ? ለምንድን ነው አሁን ይሄ የሚደረገው ማለት ነው? እንግዲህ አራት ልጆች አባት ናቸው፣ የመስጊድ ኢማም ናቸው። አሰግደው ሲመለሱ ነው ይሄ ነገር የተደረገውና ይሄ እርኩስ ተግባር ነው፣ ሰይጣናዊ ተግባር ነው የተፈጸመው። ማንም ይሁን ማን ተገቢውን ቅጣት ማግኘት አለበት፣ ትክክለኛ ፍትህ ቢኖር። ትልቁ ጥያቄ ግን ብዙ ጊዜ አማራ ክልል እንዲህ አይነት ነገር ሲፈጸሙ መጨረሻ ላይ ማን እንደተጋለጠ ሁላችንም እየተመለከትን ነው ከነገሮች ጀርባ። አሁንም ገድ ያደረገው ብለን የሰዎችን ሞት ለፖለቲካ መጠቀም አንፈልግም። ማንም ያደርገው ማን ጸያፍ እርኩሰት የተሞላበት አስነዋሪ ድርጊት ተደርጓል፣ እናወግዘዋለን። አንዱ ይሄ ነው እምለው። ይህንን ውግዘት ስናወግዝ ትናንትናም የተቆጡ ሰዎች ተመልክቻለሁ እዚህ ማህበራዊ ሚዲያው ላይ። እኔ የተቆጣሁን ይሄ ያምርብኛል ነው የምለው። ለምንድን ነው የሚያምርብን? መቴን የምልሽ ከ4 ቀን በፊት ነው ከ5 ቀን በፊት ደራ የገቡት የሸኔ ታጣቂዎች ደራ ላይ 50 አካባቢ ሰው ነው የገደሉት። አቅርበነዋል። በዚህ አብዛኞቹ ምን ይሆኑ ሙስሊሞች አቅርበነዋል። እኛ ያኔም ተቆጥተናል። አያችሁ፣ ለዚህ ነው የምላችሁ። ደራም ላይ ይገደል ዳንግላም ላይ ይገደል ነውር ነው፣ እርኩሰት ነው፣ ጸያፍ ነው። አንዳንዶቻችሁ ኡስታዞች ነን የምትሉ ደራ ላይ ሲገደል ዝም ትላላችሁ፣ ሌላው ላይ ትበረታላችሁ። ይሄ ነውር ነው የምላችሁ። ፖለቲካ አታድርጉት። የንጹህ ሰዎች ግድያ በሃይማኖት በብሔራቸው በምን የሚገደሉ ሰዎችን እኩል እንጩላቸው። የትም ይሁን አማራ ክልል የሚሆን ኦሮሚያ ክልል፣ ትግራይ ክልል የሚሆን ቤኒሻንጉል ክልል፣ የትም ቦታ ሰው በማንነቱ በሃይማኖት ማንነቱ በብሔሩ መርጦት ባልመጣው በተወለደበት ነገር እንደዚህ ሲገደል ሰብአዊነት ይሰማል ለሁሉም እኩል ማለት ነው። እና ትናንትና እኔ አሁን አዘንኩ፣ ይሄን ነገር አቀረብኩ። አሁን እንደምለው ማለት ነው። እንዴት እንደዚህ ይደረጋል? ትልቅ ሰው ናቸው፣ የአራት ልጅ አባት ናቸው። አንዳንዶች ግን አናደዱኝ። ለምንድን ነው ያናደዱኝ? ከ4 ቀን በፊት ያለውን እንዳልሰሙ ዝም ብለዋል። ልቼሳ ሰጥተዋል። ለአንዳንዶች ወንጀል የሚሆነው አማራ ክልል ብቻ ሲሆን ነው፣ ሌላው ጋር ሲሆን አይሆንም የሚለው ያናደኛል። የትም ቦታ ይፈጸም፣ የትም ቦታ መስጂድ አዲስ አበባን ፈረሰ፣ አማራ ክልል እኩል ነው ያወሩ። ኦሮሚያ ፖለቲካ ለመስራት ብለው ሴረኞች የሚገሏቸው ሰዎች አሉ። ስለዚህ ያንን ፖለቲካ ለመስራት ልክ ግድያው ከተፈጸመ በኋላ ይነሳሉ በየጊዜው። በሌላ ቦታ ላይ አሁን ብዙ ጊዜ ከወለጋ ያ ሁሉ መፈናቀል ያ ሁሉ የሚንከራተተው ዜጋ ሙስሊም ነው እንደምታውቀው። እዛ ውስጥ የሉም፣ አይናገሩም። በእንደዚህ አይነት ሁኔታ ላይ ግን እዛ አካባቢ ላይ እንዲመታ ወይም እዛ አካባቢ ላይ ፖለቲካ ተሰርቶ የእርስ በርስ ጦርነት የሚፈልጉ ሰዎች በጣም ብዙ አሉ። ይሄ እኮ ዝም ብሎ እኮ አይደለም። እኚህ ሰውም እኮ የተገደሉት አንደኛ ኢማም እየተመረጠ ነው የሚገደለው፣ መምህራን ናቸው የሚገደሉት እንደምታውቀው። ምክንያቱም ህዝቡ ሆ ብሎ እንዲነሳ ተፈልጎ ተመርጠው በጥይት ይገደላሉ። ከዛ የተገደለውን ሰው ይሄ ነው ብሎ አይሄዱም። ድንገት እዛ ያለው ህዝብ ላይ ነው እንዲወረድበት የሚፈለገው። ስለዚህ ወንጀል ነው፣ ገዳይ ነው። ማንም ይሁን ምንም ከፍርድ ማምለጥ የለበትም የሚል አቋም ነው ያለኝ። ይህንንም አሁን ማህበረሰቡ እዛ ያለው ሁሉ ገዳዩን ፈልፍሎ የማግኘትና ከሌ ነው ብሎ ያንን ወደ ያው ህግ የለም መቼም ሀገሪቷ ላይ ያው እየታረደ ነው ሌላውም እንደምናውቀው። ነገር ግን ይህንን አጋጣሚ ተጠቅመው የግል ሴራቸውን ለመዝራትና የእርስ በርስ ጦርነት ለማወጅ የሚንቀሳቀሱ ሰዎች አደብ ሊገዙ ይገባል ባይ ነኝ። ትክክል መቲ። ደር ኃይለማርያም የሚባል አድማጫችን እባካችሁን ቅድም ጀምሮ ስልካችሁን አንድ መረጃ ልስጥ እያለ ይናገራል።
የኔና መቲ ስልክ አድርግለት። ግን ምንድነው የምታደርገው? ስለምን እንደሆነ በዋትሳፕ ሜሴጁን ንገር ጻፍልን። አሁን የት ውይይት ስለሆነ ማለት በጣም በጣም አስፈላጊና አስቸኳይ ከሆነ ያን እናደርጋለን። ስልክ ጻፉለት፣ የኔና የመቲን ጻፉለትና ስለዚህ ነገር ነው ካልከን ጉዳዩን አይተን በጣም እንትን ከሆነ እናደርጋለን። ያው የቀጥታ ስርጭት እንትን ስላልሆነ የህዝብ መድረክ ስላልሆነ በሚለው ደጋግሞ ይሄን ስላደረገ ነው። ከዚሁ ጋር ተያይዘው መቲ ካነሳነው ነገር ጋር በተያያዘ አንድ ላይ ነገር እንግባና ትናንትና ምርቃት ነበር። ስለ ዩኒቨርሲቲ ተማሪዎች ምርቃት ብቻ አልነበረም መቲ፣ ኬጂዎችም ይመረቁ ነበሩ። የመዋለ ህፃናት ምርቃት ነበረ ትናንት መዋለ ህፃናትና እርግጥ 120 ቢሊዮን 90 ቢሊዮን ብር ተዘረፈ ሲባል መንግስት ነው ከለላ የሰጠው ለባለስልጣናት። ስለዚህ እንዲህ አይነት ነገር መድረጉና ብዙዎች የትራንስፖርት መንገድ አጥተው መሳፈሪያ አጥተው በሰልፍ ነዳጅ የለም ተብሎ በሚሰቃዩበት ሀገር እታች ታያላችሁ። ማን ያምናል ይሄንን? እስኪ እንደው እራሳችሁ ፍረዱ። የነማን ልጆች ይመስሏችኋል? የነማን ልጆች እንደሆኑ መገመት ቀላል ነው። የኬጂ የህፃን ልጅ ምርቃት በዚህ ደረጃ በመኪና ተጠቅልቆ እየታየ ነው የሚገኘው። እነማን እንደሆኑ መገመቱ ቀላል ነው። እጅግ በጣም የሚያሳዝን ነው። ከዚህ በፊት ትናንትና ለማቅረብ እንደሞከርኩት ከተመረቁት የዩኒቨርሲቲ ተማሪዎች መካከል አንዱ የዳንኤል ክብረት ልጅ ነበረ። አቤሜሌክ ይባላል። አይታችሁት ከሆነ አቶ አስቻለው ነበር እንኳን ደስ ያለህ ብሎ የጻፈለት። እዚህ ላይ ለማምጣት ፈልጌ ነው። አይተሽዋል መቴ? አቶ አስቻለው ከበደ ለዳንኤል ክብረት ልጅ እንኳን ደስ ያለህ። ባለፈው 1 ዓመት ኢንተርንሺፕ የሰራው የወጣው በእኛ መስሪያ ቤት በውጭ ጉዳይ መስሪያ ቤት ሚኒስቴር ስለሆነ በጣም ኮርቼብሃለሁ ይላል። እዛ ላይ እንግዲህ ሰውየው ዳንኤል ሳይዳደድበት አይቀርም እና ብዙ ወቀሳ ነው ያስተናገደው ሰውየው በኮሜንት። የእነሱማ ልጆች ኢንተርንሺፕ ውጭ ጉዳይ ሚኒስቴር ይወጣሉ፣ ነገ ጧትም ሚኒስቴር ሆኖ እዛው ይመደባሉ። እንዴት የሱ ልጅ እዛ ቦታ ላይ እንትን ሊወጣ አገኝ ከተባለ መልሱ ቀላል ነው። የዳንኤል ልጅ ስለሆነ የባለስልጣን ልጅ ስለሆነ ሌላው ልጅ የማያገኘው ነው። ሌሎች ደግሞ ውጭ አስተምራሉ ነው። ሌሎች ደግሞ እንደምትመለከቷቸው ሀገር ተርቦ ተቸግሮ ለኬጂ ምርቃት ለዩኒቨርሲቲ የሚመረቁት ዶሮ ማረድ ባልቻሉበት ሁኔታ እናቶቻቸው ጋር እያለቀሱ አይዞሽ እያሉ ፎቶ ብቻ በሚለጥፉበት ሁኔታ ላይ ያሳልፍልሻለሁ እያሉ ለኬጂ ምርቃት ይሄ ነውና አንዱ እንደውም ገርሞት ልጅ ጠየቀኝ ይላል። እስኪ ኮሜንት ያደረገው ልጅ አቅርቢ ዲመቲና ምንድነው ይሄ ሲለኝ ልጅ ይላል ኤርሜ እናቱ ልጅ ልጆች አይተውት እንዳይደናገሩ ነው። አጭር ሰውዬ ነው አግብቶ ነው አልኳቸው ይላል። ሰርግ ነው የሚመስለው። ልጆቼ እንዳይጓጉብኝ ይሄ ነው አልኳቸውና እና አብይ አህመድ እየሰራዋት ያሉት ብልጽግና ደሴት የነሱ ደሴት ይችን ትመስላለች ለማለት ነው። በጣም እኮ እኔ ያው ሁሉ ነገር ካስተዳደር ነው። ምንም አይነት ሀገሪቷ ላይ ለመጣ ችግር መንግስት መጠየቅ አለበት ብዬ ነው የማስበው። ከላይ እንደ አለቅነት ሲስተም በመዘርጋት ወንጀለኞችን በመከላከል የህዝቡን ኑሮ በማሻሻል ሁሉም ኃላፊነት አለበት። ይሄኛው ደግሞ የህዝብ እብድ ደግሞ ያሳያል። በዚህ ሁኔታ ላይ የህዝብ ግፈኛ የህዝብ ጊዜው የኔ ነው በማለት በዚህ ደረጃ እንደዚህም ይደረጋል። እኔ ችግራችን እንደ ህዝብም ነው ለማለት ፈልጌ ነው፣ እንደ መንግስት ብቻ አይደለም። ምንድነው አሁን ገና ኬጂ አይደል? ገና እኮ ትምህርት ቤት አልገባም ልጁ። በቃ ጨርሻለሁ ምናምን ብሎ እንዲያስብ ነው። ለምንድን ነው በዚህ ደረጃ ሾው ኦፍ የምንፈልገው? በቃ እዩልኝ የምትለው ከአንተ እኩያ ጋር ከአንተ ጋር በቃ ሁሉ ነገር ሞልቶልህ የሀብትን ቁልልጭ ምናምን መባባል ብትጀምር ጥሩ ነው። እሱ ኢትስ ኦኬ። ሌላው ማህበረሰብ ረሃብ ላይ ወድቆ ብቻን ቁልልጭ የምትልበት ነገር ግን እኔ ምን አይነት ክፋት እንደሆነ ሊታየኝ አይችልም። እና እዩልኝ ነው በቃ እዩልኝ ይታይልኝ ነው። ሌላ ምን ማለት ፒውር ሾው ነው። ልጁንም ሌላ ማይሆን ነገር ውስጥ እንትን ማለት ነው። እና ልጁ እንዳለው ትልቅ ሰው እያግብቶ ነው ምናምን ብዙ ልጆች ይጠይቃሉ። ምንድን ነው የኔ ስለምን እንደዚህ አይሆን ምናምን የሚል ጥያቄ ይጠይቃሉ። ግን አሳፋሪ ነው፣ በነገር ላይ በጣም አሳፋሪ ነው። ድህነትም እኮ ጭምር ነው። ድህነትም ነው የአይምሮ ሀብታም ሰው ሁሉ ነገር አይቶ ያደረገ እንደዚህ አያደርግም ወይም ሰርቶ ያገኘ። እነዚህ ልጅነታቸውን ሳይኖሩ በአቋራጭ ሀብታም የሚሆኑ ምናምን አለ አይደል? በቃ አለ ከውጭ ሀገር እኛ ጋር እዚህ እኮ አይተሽ ከሆነ አንዳንድ ጊዜ ሲመጡ ለአንድ ወር ያህል ቢራ የሚለጥፍ ልጅ ነበረ ደርድሮ ፊቱ። እዚህ ሊድል ሱቅ ይገባል
በ7 ዩሮ ካሳውን ይገዛል፣ በ6 ዩሮ 24 ቢራ በእንትን ሆነበት። መጨረሻ ላይ ልጁ ከፊቱ ነው ከኋላ የሚመጣው ብለን እስከማለኝ ድረስ በ6 ወሩ ድብልብል አለብን። እኔ መፍራምኝና ሳላቋል ካሳ ቢራ እየጠጣ እንትን መስሎት እና እዛ ኢትዮጵያ ከመጠጣቱ ፎቶ እየተነሳ ደርድሮት እንትን ማድረጉ እንትን ነው የሚያደርገሽ። ከዛ ደግሞ ቀጥልና ይሄ ጃንክ ፉድ ሄዱም ማክዶናልድስ ምናምን KFC ምናምን እነሱን እየለጠፈ መነሳት ጀመረ። ደግሞ አንዱ አሁን በቃው መሰል ሰለቸው አወቀው መሰል እና አንዳንድ ጊዜ ከምን ይመልጭ ይመስልሻል? በፎቶ በቪዲዮ እንደዚህ ቀርጾ ይሄ KGB በዚህ ደረጃ ላይ እንደዚህ ማድረግ ከኋላ አስተዳደግም ጭምር ነው። መቲ የማህበረሰባችንም ችግር ይሄ ነቀነኝ ሳኮ በቀለ በዚህ ህዝብ መካከል አሉ ሰርተው ያመጡት በላባቸው መርቸዲስ እንኳን ስነዳ የሆነ መኪና እንኳን ስነዳ እሳቀቃለሁ። እነ ፕሮፌሰር መስፍን ኪራይ ቤቶች ውስጥ እየኖሩ እቤቴ ገብቼ ስተኛ አፍራለሁ ነው የሚሉት። ህሊና ያለው ሰው ለምን ብዙ ለማኝ ጎዳና ላይ ያለው አሉ ተኝቶ እንዴት ነው ቤቴ የተኛለሁ ብዬ። እንደዚህ ግን ይሄ ምንም የማያውቅ ትናንትን ያላየ ከላይም እኮ ያለው ችግር ይሄ እኮ ነው መቲ። ያው እኔ አገርና ብልጭልጭ አገርና ብልጭልጭ እኮ ችግሩ ከዛ ይመጣ እኮ ነው። ከታች ምንም ያልተኖረ እንትን ነገር መጥፎ ነው በቃና መናፈሻውንም ሳይክሉንም ምኑንም እናድርገው ከዚህ የመነጨ ነገር ነውና በጣም በጣም ነውረኞች ናቸው እንዳልሽው፣ ኃጢአትም ጭምር ነው። አንቺ እንዳል ወንጀልም ነው። የአፋብን አመራር መሪ ሰብሳቢ አርበኛ ዘመነ ካሴ መልእክት አስተላልፏል። በትናንትናው ዕለት የተለያዩ መረጃዎች እየወጡ ነው። ትብብሮች እንደዚህ መጡ ምናምን የሚል ነገር አለ። ግን ለሁሉም መልስ የሰጠ ስለመሰለን በጣም ጠንከር ያለ መልእክት ነው ያስተላለፈው ዘመነ ካሴ። ባጭሩ እንደሚከተለው አቀርባታለሁ መቲ፣ ሁላችሁም እንድሰሙት ጥሩ ነው። ወቅታዊ መልእክት ነው። ከአርበኛ ዘመነ ካሴ የተላለፈ መልእክት። አደም ፊቱን ዞሮበት ወይንም እንደ ፍጥር ጥሩ ለጣፋንታው ትቶት ረስቶት እያለ መተን ቀብረነዋል የተባለው የአማራ ህዝብ መቃብር ፈንቅሎ ብድግ አለ። ያላንዳች መካሪና ተቆርቋሪ፣ ያላንድ ሰው ሀሳብ አበዳሪ፣ ከመከራው ተምሮ ከራሱ መክሮ አማራ የራሱን አብዮት ራሱ ፈጠረ። ሲነሳ በደነገጡት ጠላቶቹ ፊት ራሱን በፍጥነት አደራጅቶ የህልውና ትግሉን ጀመረ። እፍኝ የማትሞላ ተተኳሽ በመቶ ሺዎች ብር እየገዛ ታጣቂም ማስታጣቂም ራሱ ሆኖ ወደ ራሱ ግብ መገስገስ ቀጠለ። እነሆ 3 ዓመት አለፈው። ትልቁ ብሔራዊ ሀብት ሰው ነው። የሁሉም ነገር የፖለቲካውም፣ የታንኩም፣ የዲፕሎማሲያዊም፣ የሬቱ ዓለሙም ግርግር ማዕከሉ መቋጫው ሰው ነው። ለሰው ልጆች የተሻለ ነገር ለማምጣት የሚደረግ ነው። የራሱን ህዝብ በሰማይም በምድርም እሳት አሰማርቶ የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት ያውቃል። የት ያውቃል? ስለ ሀገር ለማውራት ሞራሉስ ከየት ይገኛል? አንገቷ ላይ ቆሞ እያነደዳት ያለችን ሀገር እወዳታለሁ ሊለን ይሞክራል። የጥፋት ተልእኮ ይዞ ሀገር እያቃጠለ ሳያፍር ሌላውን ኃይል በተላላኪነት ሊከስ ይዳዳዋል። ለግብፅ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥን፣ ለህዋት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀው። በእኛ በኩል የዓለም ጥቅሞች ሁሉ ተሰልፈው ቢመጡ መዳፋችን ላይ ቢቀመጡ አንዲት ግራም የአማራን ህዝብ ጥቅም አሳልፈን አንሰጥም። የአማራ ህዝብ ህልውና ጥቅሙና ምኞቱ ለድርድር አይቀርቡም። ቅዱስ ናቸው። ቅዱሱን የሚነካም የሚያስነካም ማንም የለም። ነገር ግን ካለፉት ረዥም ዓመታትም ከራሱ ከብልጽግና ስህተትና ውድቀትም ተምረን ከቀጠናዊና ዓለም አቀፋዊ ልውውጡ የማንም ወኪል ሳይሆኑ መጠቀምን እናውቅበታለን። በሊማሊሞ ገደል አናት በተወጠረ ገመድ ላይ አይናችንን ታስረን እንኳ አመጣጠን መራመድና ወደ ነገ መሻገር እንችላለን። ይህ መከራ ከእድሜው በላይ ያስተማረው ትግል ነው። ስለሆነም በፍጹም አንሳሳትም። ከኢትዮጵያን ኃይሎች ጋር በጋራ መርፌ የመግዛት ተልእኮ እንኳ ቢኖረን የአማራ ህዝብ በይፋ ሳያውቀው የምንጓዘው አንድም እንኳን ስውር እርምጃ የለም። ጠላት ግን ይጮሃል። ይህን ውሃ ምን ያስጮኋል ቢሉት በውስጡ ያለው ድንጋይ ብሎ መለሰለታሉ። በዚህ ወቅት ብልጽግና የተባለ የኩሬ ቦይን የሚያስጮሁት ድንጋዮች 2 ናቸው። አንደኛ ፍርሃት። አብይ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ እድሜ በአንድ እጅ ጣቶች ልክ የተቆጠሩ ናቸው ብሎ ስለሚያምን ደንግጧል። እናም ድንገት ጥቂቶችን አደናግሬ የማምሻ እድሜ ባገኝ ብሎ ሌት ተቀን ይጮሃል። ከሞት የማያድን ጩኸት። 2 ጦርነት። በአብይ አህመድ ስሌት የአማራ፣ የትግራይ፣ የአፋርና ሌሎች ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ መድቀቅና መጥፋት አለባቸው። ይህ ይሆን ዘንድ ሰበብ ያስፈልጋል። ስለሆነም አቅም አግኝቶ ነገ ወደ አንድ ተረኛ ህዝብ ቢተኩስ ለዓለሙ የሚነግረው ሰበብ ተባብረው ሊያጠፉ ሲሉ ራሴን ለመከላከል ጦርነት ከፈትኩ ይሆናል ማለት ነው። ይኸው ነው
ይህ የአማራንና የሀገራችን ህልውናን የማረጋገጥ ትንቅንቅ ብቻ አይደለም፣ ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምፅ የማይሰማ ትውልድ የመፍጠር ተልእኮም ነው። ብልጽግና ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያውያን የፍቅርና የደስታ ምድር ትሆናለች፣ ሰላም ትሆናለች። አርበኛ ዘመነ ካሴ አማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ይላል። እንግዲህ መቲ በዋናነት ትብብሩን በተመለከተ ለሚነሱ ከዛም ከዚህም ነገሮች ይሄ መግለጫ የመለሰ ይመስለኛል። መርፌ እንኳ ብንገዛ በጋራ ኢትዮጵያ ኃይሎች ጋር ትራንስፓረንት ነው የምንሆነው። እኛ ሳናሳውቅ ለህዝብ የምናደርገው አንዳችም ሸፍጥ የለ፣ የተደበቀ ስራ ሊኖረን አይገባም ነው። ነገር ግን ይሄ ነገር እየተባለ ያለው በአሁኑ ሰዓት ከተባበሩ ሊያጠፉኝ ይችላሉ የሚልና ሁለት ደግሞ ሌላ ያልጠፋ ህዝብ ስላለ ለዛ ለሰበብ ጋሽተርና ብዙ ጊዜ ይላሉ ለሰበብ እንዲመቸው ነው ሄጥ ምንድነው የሚለውን ነገር የመለሰ ነው እና በጣም የሚገርመኝ ነገር ቪዲዮዎች ትናንትና ማታም እያየሁ ነበር። የአብይን ያለፉት ከኤርትራ ጋር ወዳጅ ባንሆን ኖሮ ይህን ጊዜ አናልፈው ነበር፣ ውለታቸውን እንዴት ነው የምንመልሰው እያለ የሚናገርበትን ማለት ነው። በማናቸውም እንትን አለብን እንደ ኤርትራ ህዝብና መንግስት ግን እኛ ውለታ ያለልን የለም ይልና የኤርትራ ህዝብ ወዳጅ አደረገው ያኔ ተከታዩን በሙሉ የራሱ እና በቃ ኢሱ ሆነ። ኢሳያስ በመቀሌ ወክ ማድረግ ይፈልጋሉ እያለ ነበር የሚናገር ሲናጋይተሽ ከሆነ ተሰ አሁን ደግሞ ኢሳያስ መቀሌ ጋር ተገናኙ፣ ኢሳያስ ትግራይ ጋር ተገናኙ፣ ፋኖም እነዚህ ጋር ይገናኙ ነው ምናምን ብሎ በተገላቢጦሽ እሱ በቆመበት ቦታ ሲቆም ቅዱስ ሌሎች ሲቆሙበት ያን በማድረግ ፕሮፓጋንዳ እየነዛ ነው። ነገር ግን የዚህ ፕሮፓጋንዳ አመጣጥ ሁለት ነው የሚለው ዘመነ። አንዱ ከተባበሩ ሊያጠፉኝ ነው፣ ሁለት ሰበብ ፍለጋ ነው የሚል ነው። ያን እነሱ ናቸው የሚያውቁት። ዞሮ ዞሮ ግን በአማራ ህዝብ ስም ምን ብለናል? ያው ለአማራ ህዝብ ሳናሳውቅ ወይም የአማራ ህዝብን ጥቅም የሚያስነካ ከእንግዲህ በኋላ ለማንም የመበርከክ ነገር ባህሪያችንም ምናችንም አይፈቅድልንም የሚል ጠንከር ያለ መልእክት ነው ያስተላለፈው። ነገሮች ደግሞ የተቆጠሩ ናቸው፣ በቅርቡ ያልቃል፣ ብልጽግና መጣንልህም የሚል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ብሪያኒ ይሄን የመሰለ ብሪያኒ ይዤላችሁ መጥቻለሁ ማለት ነው። ቪዲዮን ላይክ እና ሼር ሰብስክራይብ ማድረጉን እንዳረሱ፣ ለቤቴ አዲስ ከሆናችሁ ደግሞ ደውል ምልክቷን መንካቱን እንዳረሱ እያልኩኝ ቤተሰቦቼ ቅንነት ለራስ ነው ማለት ነው። ይሄን እየሰራሁት ነው እንግዲህ ሰርቻለሁ። ቪዲዮን ለመቅረጽ አልተመቸኝም። ወደ ግማሹንም ቢሆን አሳያችኋለሁ። እዚህ ጋር እንግዲህ የጣትኩት ዶሮ ነው ማለት ነው። ዶሮውን በትናንሹ ቆርጬ ቆዳውን አንስቼ እንትን ሽንኩርቱን መጀመሪያ በጣም ቡኒ ከለር አርጌ እንትን አርጌዋለሁ፣ ጠብሼዋለሁ ማለት ነው። ከዛ በኋላ ዶሮውን አረኩኝ። ዶሮ እና ሽንኩርቱ ዘይትና ትንሽ ቅቤ ማለት ነው አርጌ በደንብ አርጌ አሸዋለሁ። ምክንያቱም የዶሮውን እና የተቃጠለው ሽንኩርት እንዲዋሃድልኝ ሎሚ አርጌበታለሁ። ትንሽ ቁርንፉድ እና ፍልፍል አስወድ ማለት ነው አርጌበታለሁኝ ቤተሰቦቼ። ፍልፍል አስወድ ማለት ቆንዶ በርበሬ ነው በኢትዮጵያ። እሱን ትንሽ አርጌ ሄል ምናምን አርጌበታለሁ። ከፈለጋችሁ ለማድረግ ትችላላችሁ፣ ነገር ግን ይሄ አሳሲ ነው። ከዛ በኋላ እንዲህ አርጌ በደንብ አርጌ ካዋሃድኩት በኋላ ቱም አረጋለሁኝ። ከዛ ዝንጅብል የተፈጨ፣ ከዛ በኋላ ደግሞ ሚጥሚጣ የተፈጨ ፈጥቼ ፍሬዘር ነው ማረገው። ከዛ ቲማቲም 2 ሀባ ቲማቲም ቆርጬ አረጋለሁኝ። ከዛ በኋላ ማጂ፣ ከዛ በኋላ የሚፈልጋቸውን ቅመሞች ሁሉንም አርጌ በደንብ አርጌ አዋህደዋለሁ ማለት ነው። ቅመሙ ያላችሁን ቅመሞቹን የብሪያኒም የራሱ የቻለ ብሪያኒም አለ፣ ሁሉ ነገር አለ። እሱን አርጌ አዋህደውና ከዛ ደግሞ እዚህ ጋር ማዘጋጀው ድንች አለኝ። ሮቡም አዘጋጅቻለሁኝ። ሮቡ እንዳይጓግልባችሁ በደንብ አርጋችሁ መምቻ ላይ መምታት ማቅጠን አለባችሁ። እኔ ክሬም እስከሚሆን ድረስ መትቼ በዚህ መልኩ አዘጋጅቻለሁ። ከዛ ሎሚ ያስፈልገናል።
ሎሚ በተለይ ሎሚ በጣም አስፈላጊ ነው ብሪያኒ ላይ ማለት ነው። የሎሚ ራሱ ቆርጬ አርጌበታለሁ ማለት ነው። ይሄ ሎሚ ራሱን ማለት ነው። ከዛ እንዲህ ካዋሃድ ነው በኋላ ሁሉን ነገር ከጨረስንለት በኋላ እንግዲህ ምን አረጋለሁኝ ሽንኩርት አዘጋጅቻለሁ። እዚህ ጋር የተጠበሰ ሽንኩርት እሱ መጨረሻ ላይ ከላይ እንዲያምር የምናረገው ነው ማለት ነው፣ አሁን ሳይሆን። ከዛ እንግዲህ ሮቡን አርግበታለሁ ማለት ነው ቤተሰቦቼ። ሮቡን አርጌ በደንብ አርጌ አዋህደዋለሁ። በጣም አሪፍ ነው የሚሆነው። ዋናው ግን እናንተ እጃችሁ እንዳይዝባችሁ ከታች ማዋሃድ ነው። ወይም ደግሞ ማይለዝግ ድስት ካላችሁ በጣም አሪፍ ነው። ከዛ እዚህ ጋር ሩዝ ቀቅያለሁ። ፈጠን አርጌ ነው ማሳያችሁ፣ ምክንያቱም እንትን እንዳይለኝ ማለት ነው። ሩዙን ከቀቀልኩ በኋላ ዶሮ በዚህ መልኩ አልቆ ወጥቶልኛል። ሎሚ አርጌያለሁኝ እንዳራሱ ቤተሰቦቼ። እዚህ ጋር ያስፈልገኝ ሁለት አይነት ከለር ነው ማለት ነው። አንዱ አረንጓዴ፣ አንዱ ደግሞ ቢጫው ማለት ነው። ሁለት ነው። ዛፈራን ፓውደር ይባላል። ያስፈልገኛል። ከዛ ሩዜም እዚህ ጋር ጨርሷል ማለት ነው። ከዛ በኋላ አጥዬ በዚህ መልኩ አርጌ ድስት ላይ አርጌዋለሁ ማለት ነው። ቤተሰቦቼ ለመቅረጽ ስላልተመቸኝ ቀንጨብ አርጌ ነው። ከዚህ ሁለቱንም ከለሮቹን እንደዚህ አርጌ አዋህደዋለሁ። ከዛ ቅቤ ካላችሁ በላዩ ትንሽ ቅቤ አርጉበት፣ ከለሩ እንዲያምር የሆነ ወዛማ ከለር ይኖረዋል ማለት ነው። ከዛ ሽንኩርቱን ከላይ አረጋለሁ። መልሼ እሳት ላይ ነው የሚጥደው። ቤተሰቦቼ ሁላችሁም ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።